ለትሁት ይሰጣታል። አባዬ እባክህን ልቀቀኝ፣ ጭራሽ ብለው መኝታ ክላስ የገብተው አልጋዬ ላይ መተኛትን ጀምረውልኛል። ይህንን ጉድ እስከ ዛሬ ነው ያላየሁት። የት ሆኜ ነበር? የት ሄጄ ነበር? እያለ እንደገና በንዴት እንደገና ራሱን ይወቅሳል ማለት ነው ካሌብ። አባትየውና ትሁትም እኛም እኮ ብዙ ጊዜ ነግረንህ ነበር፣ አንተ ግን አላምን ብለህን ነው። አሁን ከዚህ በኋላ እንግዲህ ሁሉም ነገር ይፋ እየሆነ ነው። እናም አሁን ልብስህን ቀያይርና ከስራ ተመለስኩኝ ብለህ ተናገር ይለዋል። አባዬ በጭራሽ ይህንን አላደርግም። እውነት እነሱ እንደዚህ በህይወቴ ላይ የተጫወቱብኝማ እኔ ከስራ ተመልሻለሁ ብዬ አልላቸውም፣ እውነታውን ነው የምነግራቸው እያለ ሲል፣ አባትየው ግን ልጄ እባክህን እንዳታበላሽ ብዬሃለሁ። ስለዚህ አሁን ቶሎ ሄደህ ልብስህን ቀያይረህ ከስራ ተመለስኩ ብለህ ና ቶሎ ይለውና በዚህ ነገር መጨረሻ ላይ ይስማማል። ከተስማማም በኋላ እንግዲህ ሄዶ ስራ ሰንብቶ የመጣ ሰው መስሎ ወደ ቤታቸው ይመጣና ቤት ውስጥ ደግሞ ቲናና አባትየው ቁጭ ብለው እንዳሉ ሲመጣባቸው ቲና በጣም ደነገጠች። እንደውም ለምን መጣህ የሚል ንግግር ነበር የተናገረችው። እንዴት ለምን መጣህ ትይኛለሽ እያለ ሲላትም አይ ማለቴ እንዴት መጣህ ስራ ቆያለሁ ብለኸኛል ነበር ወይ ትለዋለች። ካሌብም ደግሞ አይ ስለናፈቃችሁኝ ነው የመጣሁትኝ። ምን ሆናችሁ ነው ግን? ልክ አትመስሉኝም። ማለቴ አንቺ የሆነ ቦታ ልትሄጂ ያሰብሽ ትመስያለሽ። ምንድን ነው ችግር አለ እንዲ አባዬ እያለ ሲል አይ ምንም ችግር የለም እኔና አባዬ የሆነ ቀጠሮ ስለነበረን እዛ ልንሄድ ነው ስትለው ካሌብ በጭራሽ አይሆንም፣ አሁንማ እኔ መጥቻለሁኝ። አባዬ ቢሮም ቢሆን አንተ ቀስ ብለህ ትገባለህ። ስለዚህ አሁን ቡና እየተፈላ ስለሆነ ቡና ጠጡ ሲላቸው ቲና በጣም ትናደዳለች። በቃ ልንቀር ነው ያሰብነው እና ያለምነው ነገር ላይሳካ ነው እያለ ጭርጭር ትላለች በንዴት። እንሄዳለን አይዞሽ ልጄ እሺ ቡናውን እንጠጣና ብሏታል የካሌብ አባትም። እሷ ግን በንዴት ተነስታ ካጠገባቸው ብንብና ትሄዳለች። ብንብና ስትወጣ ደግሞ ዳንኤል ይከተላታል ማለት ነው። እንዴ አንቺ ምን ሆነሽ ነው እንደዚህ ሰዎች እስከሚነቁብሽ ድረስ ለምንድን ነው እንደዚህ የምትሆኚው? ራስሽን አትቆጣጠሪም እያለ ሲላት አንተ ያመሃል እንዴ? አባዬ እኮ ቤቱን በስሜ ሊፈርምልኝ ወረቀቱን ልክ እጁ ላይ እንደያዘ ነው የመጣው። ድንገት ግን እንዴት ሊሆን ቻለ? እንዴት መጣ? ሰነብታለሁ ብሎኝ ነበር እኮ እያለች ስትለው እና ታዲያ እንደዛ ቢሆንም አንቺ እነሱ እንዲነቁብሽ እያደረግሽ ነው። ራስሽን ተቆጣጠሪና ተረጋግተሽ ሁሉንም ነገር በሂደት እንዲስተካከል አድርጊ አላት። ዳንኤልም እሺ በቃ ብላ ወደ ቤት ተመልሳለች። ዳንኤልም እንግዲህ ትሁትን ይሄ ነገር አጋጣሚ ነው ወይንስ ምንድን ነው ብሎ ይጠይቃታል። አልገባኝም ምን እያወራህ እንደሆነ ስትለው እንዴት ካሌብ ከስራ ሊመለስ ቻለ? ድንገት አልመጣም ቶሎ በደንብ ጠብቁ ቤቱን ብሎ ነበር እኮ የሄደው ይላታል። እኔ አላውቅም ተመለሰ፣ በቃ ተመለሰ ቤቱ አይደል እንዴ? እና ታዲያ አንተ ምን ሆነህ ነው ስትለው ምንም አልሆንኩ ግን ድንገት ስለመጣ ነው ይላታል ማለት ነው ዳንኤል። ትሁትም አይ በቃ ያንን አላውቅም እንግዲህ ወይም ራሱን መጠየቅ ትችላለህ እያለች ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ላይክ እያደረጋችሁ አብራችሁ ይቆዩ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ከሚለው ድራማ ነው የመጣሁላችሁ። ዛሬ ደግሞ ያበደ ድራማ ሆኗል። ካሌብም ሄጃለሁ ካለበት ወደ ቤቱ ተመልሷል። እሱ ግን ያው የአባት እህት ናት ብሎ የነበራት ሴትዮ ተሸፋፍኖ የነበረው እሱ ነው። አባትየው እንግዲህ መክረውት በመከራ ሄደህ ስራ ሄጄ ነበር ያው ተመለስኩ በልባክህ ብሎታል። ቲናም እህትህ የት ሄዳ ነው አባዬ ብላ ስትለው ሄደች እኮ እናንተ ጋር መታመች አውልተላችሁ ስትል ተኝተዋል አለችኝ ይላታል። አዎ ደክሞኝ ተኘት ብዬ ነበረ የሚል ንግግር ነው የተናገረችው ቲና። ዛሬ እንግዲህ ቲና ደስታ በደስታ ሆናለች። ቤቱ በስሟ ተደርጎላታል፣ ግን ትክክለኛ ወረቀት አልተሰጣትም። እሷ ግን በደንብ ስላላየች ወረቀቱ ስለደረሳትና አባትየው ስለፈረመላት በደስታ ብዛት እንግዲህ መጠጧን ስትጠጣ ስትቸልስ አምሽታ ከዳንኤል ጋር ሰክረው ወደ ቤት እየተንገዳገዱ ገብተዋል ማለት ነው። እንግዲህ እንደዚህ አይነት ነገር ሲፈጠር አስባችሁታል? ቤተሰብ ስክር ጥንብዝ ብላ ነው የመጣችውና ያልሆነ የተደበቀ ሚስጥርም አውጥታለች። እሱ ደግሞ ምን ይመስላችኋል? ያው ከዳንኤል ጋር እህትና ወንድም ናቸው ተብሎ ነው እየተወራ ያለው።
ግን ፍቅረኛዋ እንደሆነ እንዳላወቁ ነበረ ሁሉም እስከዛሬ ሲሆኑ የነበረውና ሁሉም በተሰበሰቡበት ዳንኤልን ናንግባ የኔ ፍቅር ሚስጥር ነው እያለ ስትለው እንግዲህ ካሌብም አባትየውም እንዲሁም ትሁት ድንግጥ ይላሉ። እንዴት ይሄንን ነገር ትላለች እኛ ፊት ብለው ዳንኤልም ስለደነገጠ ወይ ጉድ ቲና፣ አንቺ ደግሞ ስትሰክሪ ሁሉም ነገር ተደበላለቀብሽ እንዴ? እኔ እኮ ወንድምሽ ዳንኤል ነኝ ካሌብ አይደለሁም ይላታል በድንጋጤ። እሷም የእኔ ፍቅር ና እንግባና እንተኛ ወደ መኝታ ክላሳችን እንሄድ እያለ ዳንኤል ካሌብን ስትለምነው ካሌብን የቆያለው ሂጂና ተኛ አንቺ አላት። እሷም ተነስታ ወደ መኝታ ክላሷ ገብታ ተኝታለች። ከተኛችና ከነቃች በኋላ ያው ስካር በእንቅልፍ ምንድነው የሰከረ ሰው ሲተኛ ይረቀዋል ይባላልና ሲባል ሰምቼ ነው በነገራችን ላይ። እና አሁን ተኝታ ስትነቃ ያው ራሷን አውቃለች። ዳንኤል አትጠጭ ታይ ባክሽ ስልሽ ሰክረሽ ያልሆነ የሆነውን ስትቀባጥሪ ነው ያመሸሽው ባክሽ እያለ ሲላት በጣም ደነገጠች። ወረቀቱም እጇ ላይ አልነበረም። ዳንኤልን የለያዘው ሲላት አይሆንም እኔ ነኝ የሚይዘው ብለው ነበር አይደል? ጠርጥረሽ ነው እንደ እያለን ብሏታል። ያንን ወረቀት ግን ያው ካሌብ ነበር የያዘው። ካሌብ ሲይዘው ደግሞ ሲያነበው የቤቱ ነበር የቤቱ የነሱ የቤት ስሙ ምናምን ስለነበረበት ይጠራትና ይሄ ወረቀት አንቺ ጋር ምን ይሰራል? ለምንድን ነው አንቺ ያልሽው? በምን ምክንያት ነው? የቤቱ ካርታ ወረቀት አይደለች ስላት፣ እሷም ደግሞ አባዬ እኮ ቤቱን በእኔ ስም አድርጎልኛል። ለምንድን ነው አንተ የተናደርከው? የኔ ማለት ያንተ አይደለ ወይ ስትለው፣ አይ እውነት ግን አባዬ ባንቺ ስም አድርጎት ነው እያለ ይጠይቃታል። እሷ ደግሞ አዎ ከወንድ ልጅ በሴት ስም ቢሆን ይሻላል ብሎ እኮ አባዬ ወደ እኔ ያዘዋውሮታልና እኔ ወደ አንተ አዞርልሃለሁ እያለችው ትገኛለች። ካሌብም ደግሞ አይ ትክክል እንኳንም አዘዋወረልሽ ያማ በጣም ደስ ይላል እያለ እንግዲህ ቅፍ ድግፍ እያደረጋት ነው። ከዛ በኋላ አሁን ከአባዬ ጋር የምንወጣበት አለን ትላለች። ስላልጨረሱ ማለት ነው ስለ ቤቱ ጉዳይ። ሳሎን ላይ ቁጭ ብለው እያለ እነሱ ትክክለኛ የቤቱን ካርታ ወረቀት ለማየት ሲሞክሩ እሷ መታባቸዋለች። የምን ፋይል ነው ስትልም ጠይቃቸው ነበር። ፋይሉ ይሄ የሌላ ሰው ነው ብሎ አባትየው ወሬውን ቀየሰስ አድርጎታል። እሺ በቃ ቀጠሮ ስላለን ወደ ቀጠሯችን እንሂድ ተነሳ አባዬ ብላ እንግዲህ ቲናም የካሌብ አባትን ይዛ ወደ ውጭ ሄዳለች። ያልጨረሱት ነገር ስላላቸው ይመስለኛል። ትሁት ቲናን ቤቱ በእኔ ስም ሆነልኝ እኮ አባዬ በስሜ ሊያደርግልኝ ነው እያለ በምትላትም ጊዜ ትሁትም እንግዲህ አንቺ አሸናፊ ሆነሽ ቤቱ ባንቺ ስም ከተደረገ ያኔ እኔ በጣም ጎበዝ ብዬ አጨበጭብልሻለሁ፣ እመሰክርልሻለሁ። ትችያለሽ፣ በቃ ጀግና ነሽ እያልኩኝ ነው የምልሽ። ዋናው ነገር እስኪ መጀመሪያ ቤቱ በስምሽ ይሁንልሽ የሚል መልስ መልሳላታለች። ዳንኤልም ከዚህ ከቤት እንግዲህ ልገላገል ነው እያለ ሲል ከማን ነው የምትገላገለው ይለዋል ዳንኤልን እንግዲህ ካሌብ። ዳንኤልም ሰክሯል። በነገራችን ላይ ቲና ብቻ አይደለችም ማለቴ ከዚህ ከቤት ከዚህ ከቲና ማለቴ ነው ብሎ እንግዲህ ወሬውን ለመቀየስ ሞክሮ ነበረ። ያው ግን እሱ አባባሉ ቤቱ በስማችን ስለሆነ ልንወጣ ነው ከእናንተ ልንገላግል ነው አይነት ነገር ነበረ እየተወራ ያለው። ያው የስካር መንፈስ አይደል ብዙ ነገር ያስቀበጣጥራል መሰለኝ ሲሰከርና ዳንኤል እና ቲና እንግዲህ እንደዚህ ደረጃ ደርሰዋል። አይ ቲና እንደው መጨረሻሽ ምን ይሆን ያንቺ ነገር? እንደው ያንቺ ነገር እኮ ያሳስባል ቲና ምስኪን ነበር። ከካሌብ በዛ በያዘው ቢላዋ ሆዳችሁን ዘነጣጥሎ ያሳርፋችኋል ብዬ ነበር እኔስ የፈራሁትኝ። ግን እድሜ ለትሁት ትሁት ናት ያዳነቻችሁ። ትሁት ካሌብ አባት ገባት ትደውልና አባትዮ ባይደርስ ኖሮ ካሌብ በተኙበት ያንን ቢላዋ ይዞ ገባ ማለት ምንም አይተርፉም ማለት ይቻላል። ያው እንግዲህ ግን ተርፈዋል፣ ተረፉ። አሁን የስካሩ ነገርና ዳንኤልን ፊት ለፊታቸው የኔ ፍቅር ማለቷ ደግሞ ሌላ ውዝግብ እየፈጠረ ነው። ሌላ ጣጣ ጨምራለች ቲና። ችግር የማያጣት ልጅ እኮ ናት ቲና። በቃ ሁሉ ነገሯ ችግር ነው የምትፈጥረው። አንድ ጥሩ ነገር ፈጥራ አታውቅም። እናም እንግዲህ ዳንኤል በፊት ለፊታቸው የኔ ፍቅር ተብሏል በስካር መንፈስ። ቀጣይ ክፍል ላይ ደግሞ ምን ይፈጠር ይሆን? የኔ ፍቅር ብለሽዋል ብሎ ካሌብ ነገር የሚያነሳ ይመስለኛል። እኔ ሳስበው ወንድምሽ አይደል ወይ? እንዴት ወንድምሽን የኔ ፍቅር ትያለሽ የሚላት ይመስለኛል። እስኪ እናንተስ አልመሰላችሁም? ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ
በዚሁ ልሰናበታችሁ። ለነበረን ቆይታ ከልብ አመሰግናለሁ። ማሮቼ፣ ፍቅሮቼ፣ ሁሉም ነገሮቼ ብላለች እንትና ማለት ነውና እኔም እንደዛ ልበላችሁ። እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ አበረታቱኝ። በመዳም ዋይፋ የምትጠቀሙ ደግሞ ቪዲዮ ከፍታችሁ ተውልኝ፣ አይከፈልበትም። በቃ ድምፄን ባታዳምጡት ከፍታችሁ ተውት፣ ለኔ ስለሚጠቅመኝ። እሺ፣ እወዳችኋለሁ።